ሃይ ፍጹም ነኝ። ዛሬ እንዴት አድርገን XY ዳታን ወደ Arc GIS ሶፍትዌር ኤክስፖርት እንደምናደርግ ነው ማሳያችሁ። XY ዳታ የምንላቸው ምን አይነት ዳታዎች ናቸው? በታቡላር ፎርም ወይ በቴብል ፎርም የተቀመጡ ዳታዎችን XY ዳታ እንላቸዋለን። እንደምታዩት ይሄ ዳታ ሎንጊቲዩድ እና ላቲቲዩድ አለው ወይም X እና Y ኮኦርዲኔት አለው። ይሄንን X እና Y ኮኦርዲኔት ያለውን ዳታ እንዴት አድርገን ወደ GIS ወይም Arc GIS ሶፍትዌር ኤክስፖርት እንደምናደርግ ነው ማሳያችሁ። ይሄንንም ለማድረግ መጀመሪያ የአርክ ጂኤስ ሶፍትዌርን እንከፍታለን። ከዛም ፋይል ላይ ሄደን አድ ዳታ ሚል ፈልገን አድ ዳታን ክሊክ ስናደርግ አድ XY ዳታ ሚል እናገኛለን። ከዛም ዳታችን ወዳለበት ፎልደር ሄደን ዳታችንን እንጨምራለን። እንደምታዩት X ፊልዱ ሎንጊቲዩድ አለው፣ Y ፊልዱ ደግሞ ላቲቲዩድ አለው። በራሱ ጊዜ ይመርጣል። ከሱም ሌላ ደግሞ ምን እናደርጋለን? እዚህ ጋር ኮኦርዲኔት ሲስተማችንን እንመርጣለን። ኮኦርዲኔት ሲስተማችንን እንመርጠው እንዴት ነው? ሞስትሊ ሁለት አይነት ኮኦርዲኔት ሲስተም አለ። ጂኦግራፊክ ኮኦርዲኔት ሲስተም እና ፕሮጀክትድ ኮኦርዲኔት ሲስተም ይላል። ፕሮጀክት ኮኦርዲኔት ሲስተም የሚለውን መርጠን UTM የሚል እንፈልጋለን። UTM ከፈለግን በኋላ WGS 84 ወይም 1984 የሚል ፈልገን ከዛ ኖርዝ ሄሚስፌር ብለን እንፈልጋለን። ከዛም WGS 1984 UTM 37 የሚል እንፈልጋለን። ለምን 37 WGS 1984 UTM ዞን 37 ለምን መረጥክ ለምትሉ ብላችሁ ጥያቄ ሊመጣባችሁ ስለሚችል እንዴት UTM ኖርዝ 37 መረጠ የሚለውን እዚህ ጋር ላሳያችሁ። ይሄ እዚህ ጋር የምታዩት ይሄ እንዳለ የዓለም ካርታ ነው። UTM ዞን ነምበርስ ይላል። ዓለማችን በ60 UTM ተከፍላለች። እዚህ ጋር ኢትዮጵያን ብታዩ ኢትዮጵያ ያለችበት UTM ስንት ነው? ሁለት አይነት UTM አለ፣ ኖርዝ እና ሳውዝ የምንለው። ኢትዮጵያ ግን ያለችው የት ነው? ኖርዝ ነው። ኖርዝ UTM ሆኖ እዚህ ጋር እንደምታዩት 37 ነው። ለዛ ነው 37 ኖርዝ UTM ብለን ኮኦርዲኔት ሲስተማችንን የመረጥነው ማለት ነው። ለምንድነው ስፔሲፊካሊ WGS 1984 UTM የመረጥከው ብላችሁ ለምትጠይቁ ሰዎች አንድን ነገር ከዓለም አንፃር ያለበትን ቦታ ለማወቅ ዓለማችን የምንጠቀምበትን ኮኦርዲኔት ሲስተም ነው መምረጥ ያለብን። ስለዚህ ዓለማችን ሞስትሊ ስታንዳርድ ኮኦርዲኔት ሲስተም የሚባለው UTM ስለሆነ ነው አሁን UTM የሚለውን UTM 37 የሚለውን የመረጥነው ማለት ነው። ከዛም እንደምታዩት መርጠናል። ዙም ቱ ሌየር እንለዋለን። ይሄው እንደምታዩት XY ኮኦርዲኔታችን እዚህ ጋር እንደምታዩት እዚህ ጋር ይሄ XY ዳታችን ነው። ግን እዚህ ጋር እንደምታዩት ምንድነው ሄደን ኦፕን አትሪቢዩት ቴብል ብንል ምንም አይነት ዳታ ወይም ምንም አይነት ፊልድ እዚህ ጋር ያሳየንም። ምንድነው ይሄ ዳታ አሁን ያለው አት ቴምፖራሪ ፋይል ነው። ይህን ቴምፖራሪ ፋይል ወደ ምን ኤክስፖርት ማድረግ አለብን? ወደ ፐርማነንት ፋይል ኤክስፖርት ማድረግ አለብን። ይሄን ደግሞ እንዴት ነው የምናደርገው? ፋይሉ ላይ ሄደን ዳታ ብለን ኤክስፖርት እንልና ከዛ የአውቶ ፊውቸር ክላስ ኔም እንሰጣለን። የፈለጋችሁት ፎልደር ላይ ሄዳችሁ ለምሳሌ ይሄ የኔ ግሪድ ሎኬሽን ብዬ ስም ልስጠው። ይሄ ምክንያቱም የግሪድ ሎኬሽን ስለሚነግረን ይሄ ፋይል ምንድነው? ሼፕ ፋይል ነው። በሼፕ ፋይል እንደምታዩት ይሄ XY ዳታን ወደ ሼፕ ፋይል ቀይረ ነው። እንደምታዩት ሄደን ራይት ክሊክ አድርገን አትሪቢዩት ቴብል ብናይ እንደምታዩት ይሄ የግሪድ ሎኬሽናችን ነው። ሎንጊቲዩድ ይሄ ነው፣ ላቲቲዩድ ይሄ ነው፣ ወይ ኤክስ ኮኦርዲኔት ይሄ ነው፣ ዋይ ኮኦርዲኔት ይሄ ነው፣ ኤሌቬሽኑ ይሄ ነው። ይሄ ምንድነው? የአንድ ጂኦግራፊካል ሎኬሽን ቦታ ነው ማለት ነው። ለምሳሌ አንዱን እዚህ ጋር ሴሌክት ብናደርግ እንደምታዩት እዚህ ጋር ሴሌክትድ ሆኗል። እንደምታያቸው እዚህ ጋር ሴሌክት ያደርግናቸውላ እነዚህ የግሪድ ሜትሮሎጂካል ግሪድ ሎኬሽኖች ናቸው። በዚህ መልክ XY ዳታን ወደ GIS ኤክስፖርት ማድረግ እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ባይ